ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አበይት ነጥቦቹን ፖሊስ በ5 ክፍለ ከተሞች ከ54000 በላይ የሺሻ ዕቃዎችንና ከ650 ኪሎ ግራም በላይ አደንዛዥ ዕፅ ማስወገዱን አስታወቀ። የአእላፋት ዝማሬ በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ ይካሄዳል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ጠቅላይ ሚኒስትር አብይ አህመድ የሶማሌ ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው አነጋገሩ። የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው። ወደ ዝርዝር ዜናዎች እናመራለን። ፖሊስ በ5 ክፍለ ከተሞች ከ54000 በላይ የሺሻ ዕቃዎችንና ከ650 ኪሎ ግራም በላይ አደንዛዥ ዕፅ ማስወገዱን አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ በተለያዩ ክፍለ ከተሞች ባካሄደው ተከታታይና የተቀናጀ ኦፕሬሽን ለወንጀል መንስኤ ናቸው ያላቸውን በ10 ሺዎች የሚቆጠሩ የሺሻ መጠቀሚያ ዕቃዎችን፣ በመቶዎች የሚቆጠሩ ኪሎግራም አደንዛዥ ዕፆችንና ሐሰተኛ የገንዘብ ኖቶችን በሕግ አግባብ ማስወገዱን አስታወቀ። ፖሊስ እርምጃውን የወሰደው የወንጀል መንስኤዎችን በጥናት በመለየትና የወንጀል እቅድ የሚወጣባቸውን ስፍራዎች በማድረግ ሰላምን ለማረጋገጥ በሚል እንደሆነ ገልጸዋል። በዚህም በቦሌ ክፍለ ከተማ ከሐምሌ 2017 ዓ.ም ጀምሮ እስከ ህዳር 2018 ዓ.ም ድረስ በምሽት ጭፈራ ቤቶች፣ በፔንሲዮኖችና በጫት ማስቃሚያ ቤቶች ላይ በተደረገ ድንገተኛ ፍተሻ 17095 የሺሻ ዕቃዎች፣ 605 ኪሎ ግራም ሐሺሽና 100 ኪሎ ግራም ጫት ተይዞ መወገዱን የቦሌ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አድማሱ ኢፋ ገልጸዋል። በተመሳሳይም በቂርቆስ ክፍለ ከተማ ባለፉት ወራት በተሰራ ኦፕሬሽን 22750 የሺሻ ማስጠቀሚያ ዕቃዎች የተወገዱ ሲሆን ከጉዳዩ ጋር በተያያዘ 209 ግለሰቦች በቁጥጥር ስር ውለው በ105 የምርመራ መዝገቦች ክስ እንዲመሰረትባቸው መደረጉ ተገልጿል። በተጨማሪም በለሚኩራ ክፍለ ከተማ በመኖሪያ ቤቶችና ሆቴሎች ውስጥ በተደረገ ፍተሻ 13420 የሺሻ ዕቃዎች፣ 50 ኪሎ ግራም አደንዛዥ ዕፅ፣ 300 ፍሬ ትራማዶል እና ሐሰተኛ የገንዘብ ኖቶች መወገዳቸው ተጠቁመዋል። የአእላፋት ዝማሬ በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ ይካሄዳል። የኢትዮጵያው ጃንደረባ ትውልድ ወይም ኢጃት ከታህሳስ 16 እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ የሚቆይ የአእላፋት ሳምንት የተሰኘ ዘርፈ ብዙ አውደ ርዕይና የጃን ፎረም መድረክ ማዘጋጀቱን አስታወቀ። ማህበሩ በዛሬው ዕለት በሰጠው ጋዜጣዊ መግለጫ እንደተገለጸው የመርሃ ግብሩ ዋና ዓላማ የቤተ ክርስቲያኒቱ ሊቃውንት፣ ደራሲያንና ታሪካዊ ሰዎችን መዘከር፣ የምሁራን ጥናታዊ ጽሑፎችን ማቅረብ፣ የአብነት ትምህርት ቤቶችንና ገዳማትን ማስተዋወቅ እንዲሁም የኦርቶዶክሳውያን የንግድ ትስስር መድረክ መፍጠር መሆኑን ተገልጿል። በአውደሪው ላይ የኢትዮጵያዊው ነባቢ መለኮት የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት መታሰቢያ ከደብረ ባህሪ ገዳም ጋር በመተባበር የሚከበር ሲሆን የዘንድሮው የገና በዓልም ለዚሁ ገዳም እንዲውል ተወስኗል። በመድረኩ ላይ መምህር ዲያቆን ሄኖክ ኃይሌ፣ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል፣ ዲያቆን ምህረት መላኩ፣ ጆናታን ፒያዦና ሌሎች ታዋቂ ምሁራን በነገረ መለኮት፣ በዕቅበተ እምነትና በስነ ልቦና ዙሪያ ጥናታዊ ጽሑፎችን ያቀርባሉ። የአእላፋት ዝማሬ አስመልክቶ ማህበሩ በሰጠው መግለጫ መሰረት በበዓለ ልደት ዋዜማ ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ እንዲሁም በድሬዳዋ ከተማ ለጋሃር አደባባይ ለሁለተኛ ጊዜ በድምቀት እንደሚካሄድ ገልጸዋል። ዘንድሮ ከአዲስ አበባና ከድሬዳዋ ከተማ ባሻገር ለመጀመሪያ ጊዜ በአሰላ፣ በአሶሳ፣ በሆለታ፣ በአምቦ፣ በደሴ እንዲሁም በሲያትል በኡጋንዳ የአእላፋት ዝማሬ እንዲካሄድ የልምድ ልውውጥና ዝግጅት መደረጉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ የሶማሌ ፕሬዝዳንትን ሐሰን ሼክ መሐመድን ተቀብለው አነጋገሩ።
የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼህ መሐመድን ለአንድ ቀን የሥራ ጉብኝት ተቀብለው ማነጋገራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ባለፈው አንድ ዓመት እየሰራንባቸው የቆየነውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉ ገልጸዋል። በተጨማሪም ውይይቱ የወል የቅድሚያ ጉዳዮቻችንን ለማከናወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ብለዋል። ጠቅላይ ሚኒስትር አብይ ይህን የገለጹት በሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱላይማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑ ተገልጿል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንት እና ኢኮኖሚያዊ ልማት ባሉ ዘርፎች ያላቸውን ስትራቴጂያዊ ትብብር ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነትን ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸው ተጠቁሟል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች እና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑን አጽንዖት ተሰጥቶበታል ተብሏል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመው የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ወይም ዲቪ አገዱ። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲኖ በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቬስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑኖ ሎሬንሎም ገሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻ ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው። የተከበራችሁ የፈጠነ ሚዲያ ተከታታዮች ለሰዓቱ ያልናቸው ዜናዎች እስካሁኖቹ ነበሩ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩ እያልን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በመጻፍ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ጤና ይስጥልን።